የሚያስፈልጉን ከሌላው ይልቅ እዚህ ላይ ብዙ ጊዜ እንተላለውና እንደዛ ነው። ከዛ ውጪ ግን ሰሞኑን እንዴት ነው ይሄ ሚዲያ እንዴት እየሄደ ነው? እሺ ወደ ሰሞኑ የሚዲያ ጉዳይ ደግሞ እንመለስ። ያ መመለስ አለብን። ፕሮቴስታንት ወንድሞቻችን ሰላም ለእናንተ ይሁን። እሺ ትንሽ እየሄዳችሁብን ነው። አዎ እንግዲህ ምንድነው ይሄ እንደ አዲስ ገድል እንትን ላይ ድርሳን ተአምር እንዲህ ላይ ምናምን እያሉ አሁንም ድጋሚ እንደው ማውራት ጀምሯል አንዳንድ ፕሮቴስታንት ወንድሞች እና እንደነዚህ አይነት ነገሮችን እና እንግዲህ ኦልሬዲ ያው ጨርሰናል አይደል? ገድላት ድርሳናት ተአምራት እያሉ ማጭበርበር የቀረበት ፋሽን እንደሆነ ከዚህ በፊትም ተናግረናል። የገድላት ተአምራት የድርሳናት መጽሐፍት ላይ እንደነዚህ አይነት መጽሐፍት ላይ አስቀድመን ምን ብለን ተናግረናል? እንደነዚህ መጽሐፍት ያሉት አሁን በገበያው ላይ ያሉት ቤትም ቦታ ያሉት አሁን የምታዩቸው መጽሐፍት ሁሉ እንደው ምንም ስህተት የሌለባቸው እንከን የሌለባቸው ብለን አናምንም። እናምናለን። እንደዛ ብሎ ያስተማረ መምህር አለ? ምናልባት ዝም ብሎ የቲክቶክ አወዛጋቢ ክርስቲያኖች ካልሆኑ በስተቀር ኦርቶዶክሶች አሉ እዚህ ቲክቶክ ላይ ዝም ብሎ የሚያወዛግቡ ይወጡ ዝም ብሎ እኔ እግዚአብሔር ይቅር ይበላቸው። እኔ አንዳንድ ኦርቶዶክሶች ላይ ግን በጣም የሚገርምኝ ክርስቶስን ይቅርታ በጣም ያው እንደዚህ ነው እንግዲህ ኦርቶዶክስ መተቸት ምናምን ጥሩ አይደለም። ግን እኔ ክርስቶስ እንደሚመጣ ራሱ የሚዘነጉት ይመስለኛል። መጥቶ በጣም አደገኛ ፍርድ እንዳያስተላልፍብን ማይ ብራዘር፣ እኔ በጣም ጥንቃቄ ይፈልጋል። እንደፈለገ ወጥቶ ገና ለገና የተወሰኑ ክርስቲያኖች ደስ ይላቸው ይችላል ብሎ ስለሚያስቡ ብቻ ዝም ብሎ ላይቭ ላይ ተወጥቶ የባጥ የውቁ አትዘባርቁ በቅዱስ ሚካኤል ለሰው ማሰናከያ እና ብትችሉ ማለት ለሰው ማሰናከያ እንኳን ላትሆኑ ትችላላችሁ። ግን ከወጣችሁ አይቀር ግን ቢያንስ የኤርሲያንን ግልጽ የሆነውን ነገሯን በማሳየት እንዴ አንተ ማሳያ መች አሳይተን ጨረስን። የኤርሲያንን ግልጽ የሆነውን ነገሯን እሱን በማሳየት ሰዎችን ወደ እግዚአብሔር መንግስት እንጥራ። እንዴ በቃ ዓላማችን አድርገን እንነሳ። እስቲ ሰዎችን ወደ ቤተክርስቲያን ለመጨመር ዓላማችን አድርገን እንነሳ። አብዛኛው ሰው ዓላማው አይደለም። እዚህ ቲክቶክ ላይ የሚያጨረብሩ በጣም ዝገት የሆኑ ኦርቶዶክሶች እኔ በጣም አዝናለሁ። መብራን በጣም ነው አንዳንዴ ቀሳቸው ገድላት ምንም አይነት ስህተት የለባቸውም። ስህተት አለባቸው ካልክማ አልቀበላቸውም ይላል አንዱ ይመጣል። ኧረ እሺ ይሄንን ኦርቶዶክሶች እንደዚህ ቆጣችሁ ምናምን አትልቀቁት፣ ያው ሊደብር ስለሚችል ግን ማለት ያው ለልጁ እንዳይደብር ማለት ነው እንደዛ ለሚለው ልጅ እና የምትሰማው ከሆነ ግን እንደው በጌታ በተቻለ አቅም ላይቭ ላይ ከገባ ገብተ ቤተ ጥርት ያለውን የኤርሲያን ነገር ብቻ ለማሳየት ሞክር። አንተ ደስ ያለህን አታሳይ። አንተ ደስ ያለህን ነገር ማየት ማንም አይፈልግም በኤርሲያን ውስጥ ያለው። ከዛ ቀጥሎ ደግሞ ምናልባት ክርስቲያን ወንድም እህቶችን ሊጠቅም የሚችል ነገር አለቀ። ከዛ ውጪ ግን መዘባረቅ አያስፈልግም። ሌሎቻችንም ማለት ነው ሌሎቹ አሁን አንድ ስራ ሰዎች አይደለም እያወራሉ ስለ ብዙ ሰው እና በተቻለን አቅም መሰናክል አንሁን። ወተን እስቲ የሆነች ትንሽ ነገር እንኳን ኮንትሪቢዩት እናዋጣ። እስቲ ትንሽ ነገር እንኳን እግዚአብሔር በእኛ በኩል እንዲሰራ ካልሆነ በቃ ጸጥ ብሎ በቃ መከታተል አለቀ። ሌሎች የሚሰሩትን ማየት ዝም ብለህ ቁጭ ብለህ ማፍጠጥ እንደዛ እኮ በጣም ትልቅ መተባበር እኮ ነው። ገብተህ በጉን ዝም ብለህ የማይሆን ነገር እያወሩ እንትን ከማለት እንደዛ ይሻላል። እና ገድላት ተአምራት ምናምን በቃ ስህተት ሊገኝባቸው ይችላል። ሁሉም ነው የሚያምነው። ይሄ በእኛ ኤርሲያን ውስጥ ሁሉም በቃ ያምናል። አለቀ። ሊገኝባቸው ይችላል። መመርመር አለባቸው። የሊቃውንቱ ጉባኤ ያቸው ምናምን እንደዚህ ሁሉም ነው የሚባለው። እንግዲህ ሰሞኑን ሲባል ሰምተናል አይደል? ስለዚህ ስህተት ሊኖርባቸው እንደሚችል ሁሉም ያውቃል። እና ምንድነው እንደነዚህ አይነት መጽሐፍትን ይዞ አሁን ክርስቲያኖችን ለማጨረበር የሚሞክር አሁን ላይ የለም። በእርግጥ የለም። አሁን እየተደረገ ያለው ምንድነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ ደግሞዋለሁ፣ እየፈለሰ ስለሆነ ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አሉ። እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድሞች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ሰዋት ገድል ላይ ተአምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል? አይደለም። ይሄ ከዚህ ቀደም በጣም በተደጋጋሚ ተናግረናል። ገድል ተአምራት ላይ እያመጣ የምታሳየው ሁሉ ሃይማኖት ነው ማለት አይደለም። ነቃ ደንገጥ በል በጌታ በኢየሱስ። ዝም ብለህ እያጨረበርክ አትኑር። ከፕሮቴስታንት ወደ ክርስትና የሚመጣውን ሰው ማስቆም የምትችለው ፕሮቴስታንት ውስጥ እውነት ካለና ያንን እውነት በማሳየት ብቻ ነው።
እኛ ከፕሮቴስታንት ወደ ክርስትና ሰዎችን ብንጠራው የምንጠራው ክርስትና ውስጥ የምርም እውነት አለ ብለን ግልጥ አድርገን አሳይተን ነው። የስ ይሄ እውነት እኮ አለ፣ የድህነት መንገድ እኮ ኧረ ይሄ ነው፣ ነገረ ቤተክርስቲያን ይሄ ነው፣ ስለ ቤተክርስቲያን መጽሐፍ እንዲህ ይላል፣ በጌታ ቤተክርስቲያን ውስጥ ተጨመሩ ብለን መጽሐፍትንም እየገለጠን በቤተክርስቲያን ውስጥ የመጣውን ታሪካዊ የሆነውንም አስተምህሮ እያሳየን ሰዎችን እንጠራለን። ከፕሮቴስታንት ግን ሰዎች እንዳይወጡ ፕሮቴስታንቶች ምንድን ነው እያደረጉ ያሉት? አሁን አንዳንድ መምህራን አቃቢያነ እምነት ምንድን ነው የሚያደርጉት? እንዴ እዛማ እንዳትሄዱ፣ ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ገድል ላይ ተአምር ላይ አይታችሁ አንብባችሁ ማለት ነው፣ ወይም ተነግሯችሁ ለጭንቅላታችሁ ከበድ ቢል እንዴት አድርጌ ልመኑ ይህን ነገር ብላ ራስን ታስጨንቃለህ። ኧረ በጌታ ስም ጭራሽ ራስን ማስጨነቅ አይጠበቅብህም። ማን እንደዚህ ያለህን ነው? እያንዳንዷን ነገር እየሰማ ለጭንቅላት ሲከብድም እንደምንም ብለህ ዋጠው ተቀበለው ምናምን የሚባል ነገር የለም። እዛ አይደለም። በቃ አንተ ገድል የተጻፈልህ እንደው ለጭንቅላት የሚከብደውንም ነገር ሁሉ እያስክ እንድትቀበል ምናምን አይደለም። ገና ከጅምሩ የሚመረመሩ መጽሐፍት ናቸው እየተባልክ ለእንደዚህ አይነት ጭንቀትም ራስንም እንድትዳርግ ቤተክርስቲያንም እንደዛም አትልህም። የምትልህ ቤተክርስቲያን ምንድነው? መጽሐፍቱን ከሰጠች የገድላት መጽሐፍትን የሰጠችበት ዋናው ምክንያት ለአንተ ለምንድን ነው? እንደው አንብበ ከዛ በኋላ ገድል የቅዱሳን ሰዎች የህይወት ታሪክ አይደለም። ቅዱሳን በኑሯቸውም ቅዱሳን ስለሆኑ ለይተን ከኛ ቅዱሳን የምንላቸው የኑሮም ቅድስና ስላላቸው እንጂ እኛም በክርስቶስ የተቀደስን እኛ ራሳችን። ግን እነሱ ደግሞ በህይወታቸው ሲኖሩም በኑሮም ቅዱስ ሆነው ክርስቶስ ኢየሱስን መስለው ስለኖሩ የእነሱን የህይወት ታሪክ ወይም ተጋድሏቸውን ገድላቸውን ስታይ ወይም ስታነብ እነሱን እያየህ ደግሞ የእነሱን ዱካ ተከተለ አንተም ክርስቶስ መስለህ እንድትኖር ለዛ ነው የሰጠችው ይርሰን። ስለዛ ገድሉን ስታነበው እሱን ብቻ እያሰብክ አንብብ፣ አለቀ። እሱን ብቻ እያሰብክ አንብብ። ከዛ ውጭ እሱን ብቻ እያሰብክ እያነበብክ ትንሽ የሆነ አንዳንድ ተአምራዊ ነገሮች ወይም ገድላዊ ነገሮች ሆነው ግን ከአእምሮ በጣም ረቂቅ የሆነ በጣም ትልቅ የሆነ ነገር ካለ መቀበል ከቻልክ ሰው ተቀበለ። መቀበል ባትችል በቃ ዝም ብለህ እለፍ። ግዴታ ካልተቀበልከው እኮ የሚልህ የለም። ካልተቀበልከው ከክርስትና ትወጣለህ የሚል አለ በጌታ። እንደዛ የሚል አሁን ክርስቲያን ሊኖር ይችላል፣ ግን ከየት አመጣ ተብሎ ይጠይቃል። አምጣ፣ መጽሐፍ ግለጥ፣ ከአባቶቻችን እንደዚህ ብሎ እስቲ ያስተማሩበት። ምንም ነገር ብታዩ ዝም ብላችሁ ተቀበሉ። ምንም በቃ በአእምሯችሁ እንትን እንደዚህ የሚባል ነገር። አንዳንድ ሰው መጽሐፍ ቅዱስ ላይም እኮ ለአእምሮ የሚከብድ ነገር አለ የሚል ሰው አለ። ትክክል ነው። መጽሐፍ ቅዱስ ላይ ለአእምሮ የሚከብድ ነገር አለ። ቢያንስ መጽሐፍ ቅዱስ እርግጠኛ የሆነ እስትንፋሰ እግዚአብሔር ነው ማለት የእግዚአብሔር ቃል ነው። እርግጠኛ የሆነ የእግዚአብሔር ቃል ወይም እስትንፋሰ እግዚአብሔር ማለት ምን ማለት ነው? ከሌሎች መጽሐፍት ሁሉ ይለያል አጻጻፉ። እንዴት ጸሐፊያኑ ራሱ ሲጽፉ በምን መልኩ ይጽፉ እንደነበረ ራሱ አናውቅም። ማለት እንዴት አይነት መገለጥ እንደሆነ የእግዚአብሔር መገለጥ እንዳለ ሀሳቡን የሚሰጣቸው እግዚአብሔር እንደሆነ ከእግዚአብሔር እንደሆነ የሀሳብ ሲጽፉ የሀሳብ ከመንፈስ ቅዱስ እንደሆነ እኮ እናውቃለን። ግን በምን መልኩ ራሱ እንደሆነ በማንረዳው ደረጃ የእግዚአብሔር ቃል መጽሐፍ ቅዱስ ከየትኛውም መጽሐፍ ጋር አይነጻጸር፣ ንጽጽር ላይ አይቀርብም። መጽሐፍ ቅዱስ ላይ እንዲህ ስለሆነ እዚህ ላይ እንዲህ እናድርግ ብቻ ብለን እንደዚሁ የምናጥረው አይደለም። ግን ለንጽጽር በአንድም በሌላ ምክንያት የምናስቀምጣቸው ነገሮች ኦፍኮርስ ይኖራሉ። አንዳንድ መምህራን ሲሰጡ እናያለን። ይኸው መጽሐፍ ቅዱስ ላይ እኮ እንዲህ ይላል ምናምን፣ ትክክል ነው፣ ጥሩ ነው። ግን መጽሐፍ ቅዱስ ላይ እንደዛ ስለምንቀበል ከአእምሯችን በላይ ስለሆነ የሚሆኑ ነገሮችን መጽሐፍ ቅዱስ ላይ እንደምንቀበል ሁሉ ገድል ላይም የምናያቸውን ከአእምሮ በላይ የሚሆኑትን ነገሮች ሁሉ የግዴታ ተቀበሉ ብሎ ግን እንደዛ አናስገድድም። ከተቀበል ያንን ነገር አስበ መጽሐፍ ቅዱስ ላይ ያለውን ይሄ ከአእምሮ በላይ የሆነውን ነገር እያሰብክ አራው ለእግዚአብሔር የሚሳነው ነገር የለም እያልክ ብትቀበል እሱ ትልቅ ነገር ነው። ገድላት ላይ ያለውንም ማለት ነው። ለእግዚአብሔር የሚሳነው ነገር የለም ብለህ ብትቀበል በጣም ትልቅ ነገር ነው። ስለዛ እምነትህን ያደረከው በቃ እግዚአብሔር ላይ ነው። ኦኬ እግዚአብሔር ይችላል የሚለው ላይ ግን ደግሞ በአንድም በሌላ ማይተው ደግሞ ይሄ ነገር እንደው ካልክ በቃ በለውና በቃ ዝም ብለህ በቃ ሳትቀበለው ሳታምነው ዝም ብለህ እለፈው፣ አለቀ። ዝም ብለህ ዝም ብለህ እለፈው፣ አለቀ። አሁን እንደዚህ ከሆነ ገድላት ተአምራት ላይ በዚህ መልኩ ከሆነ የምንረዳው የትኛው ጀግና ነው አሁን ገድል ምናምን ከፍቶ እንደዚህ ገድል ላይ እኮ እንዲህ ይላል ብሎ ሊያስት ይችላል? አያስችልም። በቃ አንተን አያስትህም። አይደለም አንተን ልባም ፕሮቴስታንት ወንድም እህቶቻችንን ወደ ጌታ ኢየሱስ ከመምጣት ወይም ደግሞ ወደ ክርስቲያን ከመምጣት ክርስቶስን ሊያውቁት ይችላሉ። በዚህ ፕሮቴስታንቶች ሙሉ በሙሉ ከክርስቲያን ውጭ ናቸው። ኦፍኮርስ በቃ ከጌታ ተለጥለዋል። ግን ከጌታ ርቀዋል ማለት ግን ምክንያቱም የጌታ ቤተክርስቲያን ውስጥ ስለሌሉ ከዛ አንጻር ነው ከጌታ ርቀዋል። ያ ማለት ግን በፕሮቴስታንት ውስጥ አንዳቸውም እንኳን እንደው በቃ
የምርም በቃ እንደው ክርስቶስን አይጠሩትም ምናምን ማለት አይደለም። በምስኪን በጣም በየዋህ ልብ ሆነው ክርስቶስን የሚማጸኑ ሰዎች አሉ። እና ክርስቶስ ደግሞ የምርም የሚሰማቸውና ሰምቷቸው ደግሞ ግን ወደ ቤተክርስቲያን የሚያመጣቸው ይኖራሉ። የምርም ሰምቷቸው ክርስቶስ በንጹህ ልብ ሆነው የሚያደርጉ ዝም ብሎ የእግዚአብሔር ቃል በደንብ ተነግሯቸው አልሰማም ብሎ ልባቸውን ድንድን አድርገው አረ የመዳን መንገድ ክርስቶስ ያስተማረው ይሄንን ነው። ለምሳሌ ጥምቀቱ፣ ቅዱስ ቁርባን ምናምን ብለህ አሳይተው በግልጽ እኮ አስተምረው አሳይተው ግን ልቡን ድንድን ያደረገ እሱ ተው በቃ አለቀ። ልቡን ያደነደነ ነው። ጌታ ልቡን ይክፈትለት። ያ አደገኛ ነው። ክርስቶስን ያገኘዋል ማለት ዝም ብሎ ይሄ ከክርስቶስ ጋር እየኖረ ነው ማለት አይደለም። እንደዚህ አይነት ሰው እና ከክርስቶስ ጋር ግንኙነት አለውም ጭራሽ ሊባል አይችልም እንደዚህ አይነት ሰው። ይሄን እርግጠኛ ነኝ ብዬ አስባለሁ። እንግዲህ ጌታ ያውቃል። ከዛ ውጪ ግን በግልጽ እንደዚህ ሳታስተምሯቸው ሳናስተምራቸው ሳናሳያቸው ምናምን በቃ በዋህነት እንደዚህ የሚኖሩ ግን ሚስኪኖች ደግሞ ይኖራሉ። ሚስኪን ፕሮቴስታንት ወንድሞች በቃ ክርስቶስን የሚጣሩ ምናምን እና እንደነዚህ አይነት ሰዎች ምናልባትም ክርስቶስ የምርም ይሰማቸው ይሆናል እና ይሰማቸውና ወደ ራሱ ግን ይስባቸዋል። እንደነዚህ አይነት ሰዎች በቃ ይመጣሉ። አሁን የምርም ክርስቶስ እየሰማቸው ያሉ ሰዎች ምናምን ከሆኑ በቃ እርግጠኛ ሆኜ የምነግራችሁ ክርስቶስ ይህንን ነገር ያደርግላቸዋል። የቱን መንገዱን ያሳያቸዋል። የእርሱን ቤት ያሳያቸዋል። የኔ ቤት እኮ እዚህ ነው ይላቸዋል። ይኸው አካሌ ይላቸዋል። ማለት ቤተክርስቲያን የክርስቶስ ሁሉን በሁሉ የሚሞላ የክርስቶስ ማለት ነው ሙላቱ ናት ነው የተባለችው ብያቸዋለሁ። ኤፌሶን ምዕራፍ 1 ላይ እንደዛ ነው የሚለው ጳውሎስ አይደለ? እርሷም ይላል ቤተክርስቲያንም ሁሉን በሁሉ የሚሞላ የኢየሱስ የእርሱ ሙላቱ ነች። እርሱ ራስ ነው፣ አካል ሆና የእርሱ ሙላቱ ተባለች። እንዴ ቤተክርስቲያን የክርስቶስ ሙላቱ ናት። እናችን ቤተክርስቲያን ኢየሱስ ያሳያል። በቃ አለቀ። እቺ ቤተክርስቲያን ያሳያል። ፕሮቴስታንት የሚሆኑ ኢቭን ሌላ ቤተ እምነት ላይ ሆኖ ወደ ፈጣሪ የሚጮህ እስላም ሆኖ ሙስሊም ሆኖ እንደ ወደ ፈጣሪ ምናምን ብሎ የሚጮህ በየዋህነት እንደው ዝም ብሎ የሚጮኸውን እግዚአብሔር ሊያገኘው ይችላል። ያገኘውና ሰው እርሱንም እንደዚህ ይስባል። በልጁ በክርስቶስ ኢየሱስ አማካኝነት እግዚአብሔር ይስባል። ሁሉንም ኤቲስቱንም ምኑንም በቃ ልቡ ጥሩ የሆነውን ሁሉ እግዚአብሔር ሊስብ ይችላል። ከዋቄ ፈታውም ከምኑም እግዚአብሔር ይስባል ሰዎችን እና ልባም ፕሮቴስታንቶችንም እንደነዚህ አይነት አሁን ትንሽ ለማጭበርበር የሚሞክሩ ፕሮቴስታንት ወንድሞች የገራ ታምራት እያሉ ማለት ነው እነሱን ራሱ ሊያስቀሯቸው አይችሉም ወደ ክርስቶስ ከመምጣት ማለት ነው። እና ገድላት ታምራት እያሉ በጣም ያለፈበት ነገር አሁንም ይዞ ብቅ ለማለት እየተሞከረ ነው እና እንሄድበታለን። አሁን እንግዲህ ይሄ ነገር የመጣው ምንድነው? ይሄ ቤዛ ምናምን የሚል ነገር ተነስቶ አልነበረ? አሁን ቤዛ የሚል ነገር ተነሳና እመቤታችን ቤዛ አትባልም ትባላለች ምናምን የሚለው ላይ እንግዲህ በግልጽ የሆነ ነገር የተለየ ነገር ተሰጠ። እሱ ርዕስ ላይ ብገባ ደስ ይለኝ ነበረ፣ ግን እስቲ አሁን ኦልሬዲ ሰዓቱ ስለሄደ ሊጨርስ ስለሆነ እንትን እንዳልነካካው ነው። ግን ምን አይነት ነገርን ግን አነሳን? እመቤታችን ቤዛ ነች አይደለችም? የዓለም ቤዛ ናት፣ የዓለም ቤዛ አይደለችም? አረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን፣ ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተዋል። አይደለም፣ የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ፣ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸውም፣ ወይም ደግሞ አልዳናችሁ ምናምን አይሏቸው። አይድነዋል በቃ እይታ ነው ብሎ ነው የሚያልፉት የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደው ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም እኮ ቤተክርስቲያንን እንደው ይወጋልን ይሆን ብለው ከማሰብ አንጻር ነው እንጂ የሚንተፋተፉት አብዛኞቹ እንደዛ ነው። እና ቤተክርስቲያንን ለመውጋት ያህል ለማጠልሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲህ ይነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይስ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙም። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት። አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። በምን መልኩ? ቤተክርስቲያንን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎኑ ያለው ካለው ጋር አረ እንዲህ አይደለም ባለ ነበር። ግን አይደለም። አይተዋል። ሁሌም ቢሆን ሰይጣን
ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድ ይሏል። እሱ ልናቅ ይገባል እና ይህ ልንነቃበት ይገባል እናንተ ሰዎች እና እንደዛ ነው። ስለዛ ሁሌም ነቃ ማለት አለብን። ዝም ብለን እስቲ ያው ጠፋ እንዳንል ምናምን ነገር በዛው ጠፍተን እንዳንቀር ዛሬ ዝም ብዬ የተወሰነ ገብቼ ከእናንተ ጋር ትንሽ ነገር እንደዚህ ያወራው እና ነገ ቅዳሜ ነው። ነገ ቅዳሜ ስለሆነ ኦፍኮርስ ማታ ላይ መግባት አልችልም ለእሑድ እንዳናመሽ፣ እሑድ ቅዳሴ ስለሆነ ስለዛ ምን እናደርጋለን ቀን ላይ ከቻልኩኝ እገባለሁ፣ ካልቻልኩኝ ግን በጣም ብዙ አለ፣ በጣም ብዙ ርዕስ ተከማችቶብናል። በጣም ከመራቃችን የተነሳ ለምሳሌ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው የካውንስሉ ምናምን ብቻ ነው ጻድቁ አብዶ እኔ በጌታ ምን ብሎ እዚህ ቢናገሩ ጥሩ ነው። አራሚስታችሁ ያሉትን መድገም ራሱ ከበደ ጋይዝ። ማርያም ጴንጤ ናት። እግዚኦ አቡዶ የጌታችን እናት ማርያም ጴንጤ ናት። ኧረ በቅዱስ ሚካኤል ኧረ ሐዋርያትም ጴንጤ ናቸው አሉ። 120 ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ እስቲ አንዴ። እኔ ሽንቅቅን ያልኩት ጠላታችሁ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። እውነት እኔ ጌታን በስመ አብ ደቀ መዛሙርቱ ጴንጤ ናቸው 12ቱም ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ ኧረ በክርስቶስ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። የምር ክርስቶስን እኔ እያካበድኩ አይደለም፣ ግን ሼም ያዘኝ ለእርሳቸው ሼም ያዘኝ። ይቅርታ ምናልባት እንትን የሚል ከሆነ ግን እኔ ክውን ያልኩት። እሺ ስሟቸው ግን ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ማን ነው ያለው እሱ ብሏል በጋሻው። እሺ ሄሉ ትሰሯለች። ሄሉ ያያይሽና ማን ያለው በሚለው ልትሰሪበት ይገባል። የእኚህን ሰው እንትን ብለሽ የጌታ ሐዋርያት ጴንጤ ናቸው የጌታችንም እናትንም ጨምራ ጴንጤ ናት ምናምን ማን ያለው በሚለው በጋሻው ይሰራል ያስፈልገናል። እሺ ስሙ ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን። ኧረ በጌታ ስም ላስቀጥለው ራሱ አልቻልኩም። ይሄን ቪዲዮ ስሜታዊ እያደረገኝ ነው ስሜታዊ እያደረገኝ ነው። አንዴ ሄሉሽ እየጻፈች ነው ሲሰርታለች እንዴ ሄሉሽ አሰርተሻል እንዴ? እስቲ የምታሳይኝ ነገር ካለ አሳይ ነው። ሄሉን ታውቃታላችሁ አይደል? ትንሽ ጠፋ ብላ ነበር የሆነ ሰዓት ላይ ግን መታለች። እሺ ኦኬ ቀጥይ። ያው አምላክ ምስክር ነው። እረኛው ኤርሚያስ ይኸው እየጠራችሁ ነው። ኑና ቁጭ በሉና ብሉያትንም አዲስ ኪዳንም እስኪ እናውራ የቅዱሳት መጽሐፍት ላይ ማለት ነው። በትምህርተ ስላሴ ላይና በትምህርተ ክርስቶስ ላይ በጥምቀትና በቁርባን በትንሣኤ ሙታን ላይ ካልሆነ በስተቀር በሌሎቹ አንወያይም ብላችኋል። እኔ ደግሞ ተወያዩ ነው ብዬ ምላችሁ በትን ዛጋ ስትገባ አሳየ ነበር። ቅርቃር ውስጥ የሆነ ቦታ ላይ ጨምሬ እንዳትወጣ አድርጌ እግርህንም ረግጬ ማለት ነው። በእውቀት ነው የምረግጥ። ዋይ ስትል ውሃ አስጠማ ነበር እዚህ የዓለም ሚዲያ ላይ ማለት ነው። ግን አታረጋትም። አንተ አይደለም ሌላ ምሁር ነኝ ብሎ የሚል ሰው ካለ ይምጣ። ይኸው እጅ በእጅ ሊቀ ሊቃውንት መምህር የሚባል ይግባና በቃል ኪዳኑ ታቦት ጉዳይ ከኢትዮጵያም መጥማን ከእስራኤልም መጣ ፍሬምናጦስም ከአቡነ ሰላማ ተቀብሎት መጣ። አይ እንትንም መጣ ብሎ የሚል ሰው ካለ ይምጣ። ይኸው ይምጣና ከኔ ጋር ይነጋገር። ይሄ ነው ብርና ወርቅ የተባለው ሀርና ወርቅ እያስማማች ስትፈትል የተባለው ጥጥ ነው ሀር ነው። ይሄን ዝርት የማን ነው? የእስራኤላውያን። ይሄስ መሶበ ወርቅ ኢትዮጵያ በሕግ መጠየቅ አለባት። አቂቱ ሁሉ እዚህ ቁጭ ብሏል። የት አለ ወርቁ? ነጭ ነገር ነው የምናየው።
እያወራ ሚዩቱን ሳያበራ እያወራ ነው። ላብላብ ሲሉ ገብቶ እኔ ሸኘኝ፣ ድንጋይ እንዳይወረውሩብኝ እኔ የኢየሩሳሌምና የናዝሬትን ልዩነት በካርታ በነገራችን ላይ ታስታውሳለህ ኤርሚ? አንዱ ፎክሮ እኔ አሁንም አንተን ያሳሳትከኝ፣ በቃ ቤተ ክርስቲያኒቷን እንዳላቅ ያደረከኝ ስድብ በአንደበቴ ውስጥ የሞላኸው አንተ ነህ። ቀለሜ እነግርሃለሁ አስረግጬ፣ አንተን አይቼ ነው ገድላትን የገዛሁት። አንተን አይቼ ችግሩ ምንድን ነው መሰለህ? ገድላትን ገዝቼ ሳነባው ወደ ኦርቶዶክስ ጨመሩኝ። ገድላትን አልነበብኩና ወደ ኦርቶዶክስ አንተን ሰምቼ ልሳደብ ነበረ። እሺ አንዴ ቆይ ሄሉኝ፣ ምንድነው በነገራችን ላይ እንትን መቶልኝ ነበር አሁን ስክሪን ላይ ደፊባቸው ሄደንን አስወጣት የሚል እኔ ክርስቶስ በጣም እንደዚህ የሚላል ቲክቶክ ማለት የምታሳያቸው ነገሮች አንዳንድ ሰዎችን ለአንዳንድ ሰዎች አንኮምፈርታብል ሊሆኑ እንደዛ ስለሚሆኑ ሪሙቭ አድርጋት አይነት ነገር የሚመጡልኝ ካንስል ቢሆን ኤኒዌይስ መብራን እና ምንድን ነው ያኛው ወንድም ኤርሚያስ ማለት ነው ቅድሚያዎች ፕሮቴስታንት ኤርሚያስ እሱ ምንድን ነው እያስተማረ ነበር። አዎ እንደው እስቲ ወንድ የሆነ መጥቶ ከኛ ጋር ይከራከር ምናምን እያለ እናንተ የምትሉት በሃይማኖት እንከራከር ነው የምትሉት በነዚህ በአምስቱ አዕማደ ምስጢራት ምናምን የድህነት ጉዳይ ምናምን የትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ካልሆነ አንወያይም ነው እያላችሁ ያላችሁት አለን። አዎ ብለናል። ይህን ትክክል ነው። የድህነት ጉዳይ፣ የሃይማኖት ጉዳይ፣ ያስተምሩ የዶግማ ጉዳይ እነዚህ አይነት ነገሮች ናቸው የሚያሳስቡኝ። እነሱን ተቀብለ ክርስቲያን ሁኑ እየተባልክ ያለው እንጂ ያ ምንድነው ታቦተ ጽዮን እዚህ ኢትዮጵያ አለች የለችም የሚለውን አምነህ እኮ አይደለም የምትጠመቀው። እሱን ብታምን እንኳን አትጠመቅም። አሁን ባለህ እምነት ውስጥ ሆነ ባለህ አስተምህሮ ውስጥ ሆነ ታቦተ ጽዮን ኧረ በስመ አብ አለች እዚህ ሀገር ብለህ ሄደህ ልታከብር ለምን አትሄድም? ለምን ያንን የአክሱም ቤተክርስቲያንን ጽዮን ቤተክርስቲያን ማለት ነው እሱን ለምን 37,000 ጊዜ አትዞርም? በዚህ አስተምህሮ እኮ አናጠምቅህ። አንተን የምናጠምቅ ወይም ፕሮቴስታንት ወንድመቶቻችን ወይም ሌሎቹንም ቢሆን የምናጠምቀው ወይ ቤተክርስቲያን የምንጨምራቸው የምርም ታቦተ ጽዮን ኢትዮጵያ አለች የለችም በሚለው አይደለም። የምንጨምራቸው በምንድን ነው? በቃ ሃይማኖት ወይም ዶግማ አስተምህሮ የምንላቸውን በማሳመን ነው። በገዛ ላይ ነው ልንከራከር የምንችለው። ታዲያ ከዛ ውጪ ታቦተ ጽዮን የት ነው ያለችው በሚል ደግሞ ክርክር የገጠመ የገባ እንደው በታሪክ ውስጥ ሰምተህ ታውቃለህ? አይበል እንደው ይሄንን እንደው አፋለኝ ብለህ ታወራለህ? በጌታ ሼም እኮ ይሄ እኮ አይወራም እኮ እንዴ። ከዚህ በፊት ብያቸዋለሁ። ምንፍቅና የተልከሰከሰበት ዘመን ይሄ ዘመን ነው እንዴ። ታቦተ ጽዮን ኢትዮጵያ ውስጥ አለ የለም በሚል ክርክር እንግጠም ይላል ሰው። የሃይማኖት ጉዳይን ወደ ጎን አድርጎ ዶግማ የሃይማኖት ጉዳይ ስለ የዶግማ ጉዳይ ማለት ነው። እና ታቦተ ጽዮን ኢትዮጵያ ውስጥ እንግዲህ አለች ተብሎ ይታመናል። እሰየው። እና ባትኖርስ ከድህነታችን ላይ የሚጎልብን ነገር አለ? የለም። ያው የሌለችባቸው ሀገራትም ድነው አይተናል በክርስቶስ ኢየሱስ ማለት ነው። እና እንደነዚህ አይነት ታሪካዊ ነገሮችን ለማንሳት ይሞክራሉ። ከዛ በኋላ ደግሞ እንዳያችሁት ያነሳና የእመቤታችን እንግዲህ ኢትዮጵያዊ የሆነ መልክ ይሰጣል በአንድም በሌላ ምክንያት ማለት ነው። በአንድም በሌላ መንገድ ኢትዮጵያዊ የሆኑ ነገሮች ይሰጣል። ኢትዮጵያዊ የሆኑ አገላለጾችን እንጠቀማለን ለምንገልጻቸው አገላለጾች ማለት ነው። እንደ ሐርና ወርቁን ስታስማማ ምናምን የሚል አይነት ነገር አላ እስቲ ወርቁ የታለ? እዚህ ጋር ነጭ ነገር ነው እያየን ያለ ነው ስዕሉ ላይ። እንደዚህ ክርክር ነው የሚከራከሩት በጌታ ስም እንዴ። ይሄ ፈትል ይሄ ሐር የኢትዮጵያ ነው የእስራኤል ይሄ ነው ክርክራቸው ማለት። ትልቅ ነገር ራሱ የላቸውም ይዘው የሚመጡት እንደነዚህ ነገር ነው። እያያችሁ ነው ጋይስ። የድህነት ጉዳይ ይመስላችኋል እንዴ? ሰው ለመዳን ምን ማድረግ አለበት የሚለው ጉዳይ ይመስላችኋል? የጭንቀታቸው ወይም የሚያመጡት ነገር እንደዛ አይደለም እኮ። የሚያመጡት እኮ በቃ ይሄ አሁን ይሄ ነገር እኮ ነው። ኧረ ይሄ ነጭ ነገር ብቻ ነው እያየን ያለው። ወርቁ የት አለ? ሐርና ወርቅን ስለሚል እመቤታችን ማለት ነው እያስማማች ታደርግ ነበር ስለሚል ወርቁ የት አለ? ነጭ ነገር ብቻ ነው እየታየን ያለው። እንደዚህ ቀላል ነገር እያነሱ ነው አሁን የሚፎክሩት። እኛን ደግሞ ጭራሽ በሃይማኖት ጉዳይ ላይ ካልሆነ አልወያይም ትላላችሁ ተብሎ እየተከሰሰን ያለ ነው። ደግሞ እኛ መከሰስ ያለበት አሁን ማለት በሃይማኖት ጉዳይ ነው በቃ መወያየው የሚለው ወይስ ሐሩ እዚህ ጋር አለች ነጩ አለች ወርቁ የት አለ ነጩ የለ የሚል ነው? አሁን ከእንደነዚህ አይነት ሰው ጋር የምናወራው በጌታ ስም እንደዚህ ክርክር ነው። ኧረ በስመ አብ። ይሄንን አመን ካላመንክ መች ክርስቲያን ያደረገን? ክርስቲያን የሚያደርገን እኛ እንከራከርበታለን ያለው ሃይማኖት ነው። ለዛ ነው በደንብ እንደው ሽንጣችን ገትረን እዛ ላይ ጥብቅ ብለን
የያዝናችሁ ለዛ ነው። ዳሩ ግን ምንድነው መሰረታዊ ነገር ይነሳ ቢባል እርስ በእርሳችሁ ፕሮቴስታንቶች ልትቆሙ አትችሉም። አንዳችሁ በአንዳችሁ ፊት አንዱ ክርስቶስ ለዓለም ሁሉ ሞቷል ሲል አንዱ ይመጣና አረ ለዓለም ሁሉ አልሞተም፣ ለተመረጡት ነው፣ ለሰው ዘር ሁሉ አልሞተም፣ ለተመረጡት ነው ብሎ ያፈርስብሃል። አንዳንዱ አይ ገና ከጅምሩ ሰዎች የሚድኑት አስቀድሞ እግዚአብሔር ከወሰነባቸው ብቻ ነው። የተወሰኑትን እግዚአብሔር በቃ አስቀድሞ ወስኗል የሚድኑትን፣ ስለዛ እነሱ እንዲያምኑ ያደርጋቸዋል፣ እንዲድኑ ያደርጋቸዋል፣ አለቀ። ሌሎቹ ደግሞ ለገሃነም ትቷቸዋል የሚላል። ለአንዱ ደግሞ ይመጣና እሱ ደግሞ ይቃወማል። ስለዛ መሰረታዊ ነገር ላይ ሄዶ መጽሐፍ ቅዱሳዊ ነገር ላይ ልክ ሲገባ ፕሮቴስታንቲዝም ብትንትንትንትን ይላል። ከዛ በኋላም ልክ ይሄ የካውንስሉ የፕሮቴስታንት ማለት ነው ሎጎውን ነው የካውንስሉ ነው የምንድነው ሄሉ ምናልባት ካለሽ እስቲ ቪዲዮ ታሳይ ይሆናል እና ሎጎአቸውን ያሳይና ማለት ሎጎ የተለያየ ቀለም ምናምን ቅርጽ ምናምን ነገር ያለበት አይነት ነገር ነውና እሱ ለምን እንደዛ እንደተወጣ እንኳን ሲናገሩ ለምን ቢሆን ጥሩ ነው። የተለያየ አስተምህሮ ያላቸው ቸርቾች ቤተክርስቲያኖች ህብረት ስለሆነ ነው። የተለያየ አስተምህሮ ያላቸው በአስተምህሮ ደረጃ የተለያየ አስተምህሮ ነው ያላቸው። ተበጣጥሰው እንዳለው ማለት ነው ራሱ ኤርሚያስ የሚባለው ልክ እንደዛ የሆኑ ህብረት ነው። ስለዚህ አስተምህሮ ላይ ሲመጣ እርስ በርስ ስለሚመታታ እርስ በእርሷ የማትስማማ መንግስት ደግሞ ልትጸና ስለማትችል ምን ያደርጋሉ? አይ በቃ እንደው እርስ በርስ የሚያጣላን ነገር ስለሆነ ይሄ ነገር እንደው ይቅርብና ዝም ብለን እስቲ እንደው የተሳካልን ያህል እንሞክር። ሐሩንና ወርቁን እስቲ ቼክ እያደረግን ነጭ ብቻ ሲታየን ወርቁ የታለ ብለን እየጠየቅን ገድላት ተአምራት ብለን አውጥተን ለማጭበርበር እየሞከርን እንደዛ እስቲ እንደው እንሞክር ብሎ የተነሱ ናቸው እንጂ ሃይማኖት ጉዳይ ላይ ምንም የትም ሊቀርቡን አይችሉም። ጭራሽ ቤተክርስቲያንን ሊቀርቧት አይችሉም። ቤተክርስቲያንን አይቀርቡ ጫፏ ጋር ነው የማይደርሱት። ቤተክርስቲያን ጋር እንዲህ አይቀርቧትም። ቤተክርስቲያን ጋር ኢየሱስ ጋር በተአምር እንዴት አድርገው ይዋጉታል? ኢየሱስን ቤተክርስቲያንን መዋጋት ኢየሱስን መዋጋት ነው። ከዚህ በፊት አሳይቻችኋለሁ እንዴት እንደሆነ እሱና ኤኒዌይስ አብሮ ከዛ አሁን ኤርሚያስ የሚባለው ወንድም ልክ እንደዚህ ሲያወራ ማለት ነው ከትንሽ ጊዜ በፊት ነው እንደዚህ የሚያወራው እና ሲያወራ አብሮት የነበረ ከስር ሲያወራ የነበረ ሰው ሰምታችኋል? አንድ ወንድም ነው እንግዲህ ደምረው ይባላል። እዚህ ቲክቶክ ላይ ደምረው ይባላል እና ምናልባት የማታውቁት ሰዎች ካላችሁ ማለት ነው። እሱ ከስር አብሮት ያወራል። ፕሮቴስታንት ነው ያወሩት። እርስ በርስ እየተቀባበሉ ያወራሉ። አሁን ላይ አብሮት ሲያወራ የነበረው ያ ደምረው የሚባለው ራሱ ወደ ክርስትና መጥቻለሁ እያለ ነው። ወደ ክርስትና ልመጣ ነው፣ አሁን በቅርብ ልጠመቅ ነው እያለ ነው እና ከልቡ እንደሚሆን አምናለሁ አስባለሁ። ጌታ ደግሞ በነገር ሁሉ ይርዳው፣ የልቡን ይፈጽምለት፣ በልቡ ላይ በደንብ እምነትን በደንብ አድርጎ ይዝራበት እና አብሮት እንደዛ ሲል የነበረ ወንድም ከስሩ ላጥ ብሎ አረ ጉዞ ወደ ክርስቶስ ቤተክርስቲያን፣ ጉዞ ወደ እግዚአብሔር፣ ጉዞ ወደ ክርስቶስ ቤተክርስቲያን ብሎ ለምሳሌ እሱ ራሱ አብሮት የነበረው ሳይቀር ይወዳል እና ጥሩ ነው። ጌታ ይመስገን፣ ጌታ ይመስገን። ሰው ምንድነው ልላችሁ የምወደው ቅድም ጀምሬላችሁ ነበር። ስሙት አንዴ በጌታ ይሄንን ቆይ ሄሉ አንዳንድ ቪዲዮችን እስከምታወጣ ስሙ። ጻድቁ አብዶ ምን እንዳሉ ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ጴንጤ ናቸው በፈለገ መንገድና ጴንጤ ናቸው። 120ዎቹ ጴንጤ ናቸው። ጴንጤ ናቸው። ማንም ይምጣ ለመከራከር ይችላሉ። ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ብሏላ እንትና ኤርሚያስ በሱም ስር ይል ይሉሻ ነገ በሱም ስር አታምታታም ስለ በሱም ይስ እና ቅዱስ ሚካኤል በጣም ነው ሾክ ያደረገኝ እንደዛ ሲል። ከዚህ በፊትም አንድ ዮናታን ምናምን እንደዛ ብሎ ተናግሮ ነበር እና ዮናታን አክሊል የሚባለው ማለት ነው እና በጣም ገርሞኝ ነበር። በቃ ደስ እንዳላቸው እንደዛ ይናገራሉ እንደነዚህ አይነት ሰዎች በሚለው ዝም ብዬ ነበር። ግን ጻድቁ አብሮ ተነስተው ሐዋርያት ጴንጤ ናቸው የጌታችን እናትንም ጨምሮ ደግሞ የፈለገ ሰው መጥቶ ይከራከርም ብለዋል። ያኔ ያው ስለማከብራቸው በእርግጥ እንከራከር አይደለም ኦፍኮርስ፣ ግን ልመልስልዎት ግን ይችላል። ቪዲዮ ሰራብዎታለሁ። በጣም ይቅርታ ቪዲዮ ላይ መልስልዎታለሁ። እዚህ ላይም ትንሽ ነገር ልበልብዎት መሰለኝ ትንሽ ልይልብዎት እና ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ጴንጤ ናቸው በፈለገ መንገድና ጴንጤ ናቸው። 120ዎቹ ጴንጤ ናቸው። ጴንጤ ናቸው። ማንም ይምጣ ለመከራከር ይችላሉ። ማንም ይምጣ ለመከራከር ይችላሉ።
ማንም ይምጣ ለመከራከር እችላለሁ ብለዋል። እሺ አከብሮታለሁ ምናምን ጥሩ የተረጋጉ ሰው ናቸው። እሳቸው ላይ ሞክ ለማድረግ ምናምን አይደለም። ግን ይህ ግን አይደለም ክርስቲያኖችንና እኔ ሌሎችን ፕሮቴስታንቶችን ራሱ ያስቆጣል። ያው የተወሰነ እርስ በርስ እንተሳሰብ በሚለው ነው እንጂ ይህ ሌሎቹን እኔ የተወሰነ ሻል ያሉ ፕሮቴስታንቶችን ራሱ ሊያስቆጣ የሚችል ነው። ምክንያቱም በፕሮቴስታንቶቹ ዘንድ በአንዳንድ ፕሮቴስታንቶች ዘንድ ጴንጤዎች በጣም ብዙ ባዕድ የሆነ ትምህርቶችን ተሸክሟል ብሎ ያምናሉ። ለምሳሌ የሴቶች አገልግሎት ጋር በተያያዘ እና ሌሎች ጉዳዮች ላይ ምናምን የልሳን ጉዳይ ላይ ሳይቀር ምናምን ባዕድ የሆነ ነገርን ይዘዋል ብለው ስለሚያስቡ ባዕድ የሆነ ነገርን የተሸከሙ ሰዎችን ይዘው ሐዋርያት እንደዛ ናቸው፣ ባዕድን የያዙ ናቸው እንደማለት ነው። ሐዋርያት ማርያምን ባዕድ ነገር ያዘች ናት እንደማለት ነው። 120 ቤተሰብ ባዕድ ነገርን ይዘዋል እንደማለት ነው። ምክንያቱም ጴንጤ ባዕድ ነገርን ይዟል ተብሎ በሌሎች ፕሮቴስታንቶች ሳይቀር ስለሚታመን ይኸው ከዚህ በፊት ቪዲዮ ሰርች የላችሁ ነበር አይደል? ቆይ አንዴ ላሳያችሁ። ያው ራሳቸው ፕሮቴስታንቶች ለምሳሌ ይኸው ለምሳሌ ስሙት። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ አለ። ለምሳሌ ቆይ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ እኮ ነው የምትከተሉት። መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለፕሮቴስታንት የምጠይቀው ጥያቄ አንድ ነገር አለ። እሺ ሰው እንደዛ አለ። ይህን የሚያወራው ፕሮቴስታንት ነው። ይዚ ዳዊት ፋሲል ዳዊት ነው ዳዊት ፋሲል የሚባለው ወንድም ማለት ነው። እና እሱ ምን እያለ ነው? ለፕሮቴስታንቶች የምጠይቀው ጥያቄ አለ አለ። ፕሮቴስታንት ያለው ጴንጤዎችን መሆኑ እና ፕሮቴስታንት ብዙ ነው፣ ጴንጤዎችን ለማለት ነው እንደዛ ያለው። ሰው ጥያቄ አለኝ። መጽሐፍ ቅዱስ ብቻ ትላላችሁ፣ ግን አለ መጽሐፍ ቅዱስ ላይ ያሉ ነገሮችን ብዙ የማትቀበሏቸው ነገሮች አሉ፣ ወይም ደግሞ መጽሐፍ ቅዱስ ላይ ያልተጻፉትን የምትቀበሏቸው ብዙ ነገሮች አሉ አለ። እሺ ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር እኚህ መምህር እኔ እዚህ ጋር አውረዋለሁ፣ አንተ ዝም በል ትላለህ። እሺ እንደሰማችሁት ያው ለምሳሌ ብለውም አንድ ሁለት ማሳያም አውጥቶ አሳዩ መምህሩ እና ምን እያልኳችሁ ነው? ከመጽሐፍ ቅዱስ ውጭ የሆነ ሰዋዊ ነገርን ይዛችኋል እያላቸው ነው። which is ባዕድ የሆነ ነገር አይደል? እንደዛ ማለት ነው። ለመጽሐፍ ቅዱስ ባዕድ የሆነ መጽሐፍ ቅዱስ ላይ የሌለ መጽሐፍ ቅዱስን የሚቃወም ከሆነ ለመጽሐፍ ቅዱስ ምንድነው? ባዕድ ነው። ፕሮቴስታንቶች ባዕድ የሆነ ነገር ይዛችኋል እያለ ነው ይህ ወንድም ወይም ይህ መምህር፣ እንደዛ እያሉ ነው ይህ መምህር። ይቅርታ። አንድ ጴንጤ ተነስቶ አሱት ባዕድ የሆነ ነገርን የያዘ ጴንጤ ማለት ተነስቶ ሐዋርያት ጴንጤ ናቸው ማለት ሐዋርያትም ባዕድ የሆነ ነገርን ይዘዋል እንደማለት ነው። ምክንያቱም ጴንጤ አሁን በገለጸው መልኩ ያለ ቤተ እምነት ስለሆነ ይህን የገለጸው እንግዲህ እኔ አይደሉም ፕሮቴስታንት ነው ራሱ። ቅድስት ድንግል ጴንጤ ናት ማለት ባዕድ የሆነ ነገር ነው እሷም ይዛለች እንደማለት ነው። 120 ቤተሰብም ልክ እንደዛው እንደማለት ነው። እና ይሄ በጣም ደካማ የሆነ አገላለጽ ነው። እኔ የተወሰነ ሻል ለሚሉ ፕሮቴስታንቶች ራሱ ይሄ በጣም አሳፋሪ ነው። ስለዚህ እንደዚህ አይባልም። ሐዋርያት ክርስቲያኖች ናቸው። እሺ ቀጥተኛ ኦርቶዶክስ የሆኑ ክርስቲያኖች ናቸው። ኦርቶዶክሶች አይደሉም ካልከኝ በአስተምህሮ ደረጃ እናናመግተኝ። ያው በዚህ አስተምህሮ የክርስቲያን አስተምህሮ በኦርቶዶክሱ የክርስቲያን አስተምህሮ ሐዋርያቱ አይስማሙም የምትሉት ካለ በጌታ እንደው አንድ ስጡኝ። አንድ ጴንጤ ጥምቀት አያድንም ይላል። ሐዋርያትን ስታያቸው እንዳለ ጥምቀት ያድናሉ ትምህርታቸው። ቅዱስ ቁርባን የጌታ ስጋና ደም አይደለም ይላል ጴንጤ። ሐዋርያትን ስታያቸው ራሱ ኢየሱስ ጨምሮ የጌታ ስጋና ደም ነው የሚለው። በአስተምህሮ ደረጃ ፕሩቭ ሚ ሮንግ፣ ስህተት መሆኔን እስቲ ያሳዩ እና ኤንዌይስ እንደነዚህ አይነት ሰዎች አሁን እንደዚህ የሚሉት ይመስለኛል። አሁን 120 ቤተሰብንም ስለጨመሩ ያው 120 ቤተሰብ በተሰበሰበበት ጊዜ መንፈስ ቅዱስ ወርዶ በዚህ በጣም ድካም ውስጥ ነኝና
ለዛ ዛሬ አልቻልኩም የተወሰነ ወይ እና ምንድነው ስለዛ ካዛብኳችሁ ይቅርታ ማለት ነው። እና ምንድነው በዛ በ120 ቤተሰብ ላይ መንፈስ ቅዱስ ወርዶ አልነበረ? ልሳን በእነርሱ ላይ ወርዶ ነበረ እና ልሳን ወርዶባቸው ስለነበር በቃ እንደው አሁን ላይ ጴንጤ ልሳን ስለሚናገር በዛ በ120 ቤተሰብ ላይ የወረደው ልሳን ስለሆነ አሁን እኛ ጋር ያለው ልሳን እያሉ ነው። እነሱም ጴንጤ ናቸው በቃ የማለት ነገር እና በዛው መንፈስ ቅዱስ በወረደ ሰዓት ደግሞ እመቤታችንም አብራ ነበረች፣ የጌታ እናትም በዛ ነው እንደነበረች ይናገራል። እና እሱን ለማሳየት ይመስላል፣ እሱን እያሰቡ ይመስለኛል እንደዚህ ያሉት። ግን ወፍ አይሆንም፣ አይደለም፣ እንደዛ አይደለም ሀሳቡ። ማለት እዛ ጋር የወረደው መንፈስ ቅዱስ ወይም ልሳን አሁን ጴንጤው ጋር ካለው ልሳን ጭራሽ አይገናኝም። ላስቲ ላንብብላችሁ። አሁን ያኔ በ120 ቤተሰብ ላይ የወረደው ልሳን ምን እንደሚለው መጽሐፍ ቅዱስ ላንብብላችሁና አሁን ካለው ከጴንጤ ጋር ምን ያህል ርቀት እንዳለው ላሳያችሁ። እሺ አንዴ መጽሐፍ ቅዱሳችሁን ግለጡና ሁላችሁም ያንኑ ቦታ እንክፈተው። ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ይላል። አወጣችሁ ጋይስ? አብረን አንብብ እሺ። በዓለ ሀምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። በዓለ ሀምሳ ማለት ከፋሲካ 50ኛው ቀን ላይ ማለት ነው እና ከፋሲካ 50ኛው ቀን ላይ በዛ በፋሲካን በሚያከብሩ ጊዜ ላይ ስለነበር ጌታችን የተሰቀለውም ስለዛ ከጌታችን ስቅለት 50ኛው ቀን ላይም በአንድ ልብ ሆነው አብረው ሳሉ እሺ ሐዋርያቱ የ120 ቤተሰብ ምናምን ማለት ነው ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ መላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። እሺ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁን 120 ቤተሰብ ተሰበሰበ፣ መንፈስ ቅዱስ በእነርሱ ላይ ሞላባቸው፣ መንፈስም ይናገሩ ዘንድ በሰጣቸው በሌላ ልሳኖች ይናገሩ ጀመር እና ሁሉም እንደተሰጠው ልሳን ይናገራል፣ በተሰጠው ልሳን ማለት ነው። እሺ አሁን ይሄ ልሳን አሁን ላይ ያሉ ጴንጤዎች የሚናገሩት አይነት ሶኮል ልሳን ነው። አሁን ላይ እነሱ ይሉታል ልሳን ብለው ይጠሩታል። የነሱ ነው ያው ከመጽሐፍ ቅዱስ ላይ ልሳን የሚል ስላለ የነሱም ልሳን ብለው ጠርተውታል። ግን የምር ሐዋርያት ላይ የወረደው ልሳን እና እነዚህ ሰዎች አሁን ጴንጤዎች የሚናገሩት ልሳን ተመሳሳይ ነው? በፍጹም። ያው እሱን ለማወቅ መጽሐፍ ቅዱስ ስላልብላችሁ በጣም ቀላል ነገር። የጴንጤው ልሳን ምን አይነት ነው ታውቃላችሁ? ጭራሽ ዓለም ላይ የማይታወቅ አይነት ምንም ዝም ይሉታል፣ ዝም ብለው እነሱም አያውቁትም፣ ማንም አያውቁም፣ ዓለም ላይ የማይታወቅም በቃ ከእግዚአብሔር ጋር የተነጋገርንበት ነው አይነት ነገር ብቻ ብለው ለማለፍ የሚሞክሩት። እሺ ስለ ልሳን ግን እንዲህ ይላል። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ማለት የዛ ሰዓት የአይሁድ በዓል ስለነበረ በዓለ ሀምሳ ራሱ በዓል ለማክበር ከተለያየ የዓለም ክፍል ወደዛ አካባቢ ሄደው ነበረ። በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር በዛ ሰዓት ማለት ነው፣ በዓሉን ለማክበር ሄደው። ይህም ድምፅ በሆነ ጊዜ ማለት የሐዋርያቱ ድምፅ ማለት ነው፣ በተለያየ ልሳን መናገር ሲጀምሩ ሐዋርያቱ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ከዛስ እያንዳንዱም ያ ሕዝብ ማለት ከተለያየ ዓለም ክፍል የመጣው ሕዝብ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ሲናገሩ የነበሩት በገዛ ቋንቋቸው ነው። የሳው ልሳን ማለት የራሳቸው የሰዎቹ ቋንቋ ነው። ማይ ብራዘር የገዛ ቋንቋቸውን በገዛ ቋንቋቸው ሲናገሩ ይሰማቸው ስለነበር የሚሉትን አጡ። ስለዚህ አሁን ላይ ያለው የጴንጤ የሚናገሩ ልሳን ብሎ የሚናገሩ ነገር የዛሬ 100 ዓመት አካባቢ የጀመረ ከዛ በፊት ግን በክርስትና ውስጥ ሳይሆን በባዕድ አምልኮ ውስጥ በጣዖት አምላኪያን ዘንድ የሚታወቅ አይነት የዛር አይነት ድምፅ የማውጣት አይነት ነገር ነው እንጂ የክርስትና አይደለም። ሲጀመር እሱ በፍጹም የክርስትና አይደለም። እና ያ በሐዋርያቱ ላይ የወረደው ልሳን ግን በቃ ቋንቋ ነው። ልሳን ማለት አንደበት፣ ቋንቋ ማለት ነው። ምን አለ? እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር። እነዛ ሰዎች በልሳን የተናገሩት የሰሙት ቋንቋ ነው። አለቀ። በገዛ ቋንቋቸው ከተለያየ አካባቢ መጡ። እሺ ቀጣይ ይላል ተገርመውም ተደንቀውም እንዲህ አሉ። አሁን ተገረሙ፣ ተደነቁ። ምክንያቱም የሚናገሩት እነዛ ሰዎች የገሊላ ሰዎች ናቸው አይደለ? የሚናገሩት እነዛ ሰዎች የገሊላ ሰዎች ናቸው። ሐዋርያቱ ምናምን የገሊላ ሰዎች ናቸው። እነሱ ደግሞ ከተለያየ አካባቢ ነው የመጡትና ከተለያየ የዓለም ክፍል መጥተው እንዲህ በገዛ ቋንቋቸው ይሰብኳቸዋል። የገሊላ ሰዎች ሆኑ። እንዴት? እሱ ነው አሁን እያስገረማቸው ያለው። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም? ምን
እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች አይደሉም እንዴ? ስለዚህ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የሰሙት የተወለዱበትን የገዛ ቋንቋ ነው። እስቲ አሰማና ታዲያ እንደዛ ነው ያሰማል አይደለም? የጴንጤ ልሳን ሲጀመር የሐዋርያቱ ልሳን አይደለም። ስለዛ የትኛውን ጴንጤ ተነስቶ ማርያም ጴንጤ ናት፣ ሐዋርያት ጴንጤ ናቸው፣ መቶ ቤተሰብ ጴንጤ ነው ያን የሚል ሰው ካለ እሱ ስለ የትኛው ማርያም፣ ስለ የትኛው ሐዋርያት፣ ስለ የትኛው ደቀ መዝሙር እያወራ መቶ ቤተሰብ እያወራ እንደሆነ መታወቅ አለበት። ራሳቸው በህሊናቸው ፈጥረው የሆነች ማርያም የምትባል ፈጥረው በህሊናቸው፣ የሆኑ ሐዋርያት የሚባሉ በህሊናቸው ፈጥረው፣ የሆኑ መቶ ቤተሰብ የሚባሉ በህሊናቸው ፈጥረው ከሆነ የፈጠራቸው የጴንጤ ህሊና ስለሆነ ዘለ እነሱ ራሳቸው ጴንጤ ይሆናሉ። የተፈጠሩት ማለት በህሊና በጴንጤ ህሊና የተፈጠሩት እነሱ። ስለዛ ይሄ ማርያም ጴንጤ ናት፣ ሐዋርያት ጴንጤ ናቸው፣ መቶ ቤተሰብ ጴንጤ ነው የሚባለው እሱ በራሳቸው በጴንጤ ህሊና የተፈጠሩ ሌሎች ማርያሞች፣ ሌሎች ሐዋርያት፣ ሌሎች መቶ ቤተሰብ ደቀ መዛሙርት ናቸው። እውነተኛዎቹ የጌታ ኢየሱስ ደቀ መዛሙርት፣ የጌታ ኢየሱስ ሐዋርያት፣ የጌታችን ኢየሱስ እናቱ እነርሱ በተአምር ጴንጤ ሊሆኑ አይችሉም። እሺ ልሳን ላይ እንመለሳለን። እንዲህ ይላል፣ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ይልና የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝም መካከል በይሁዳ በቀጰዶቅያ በጳንጦስም በእስያ በፍርግያ በጵንፍልያ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር እሺ ሰው በኩል ባሉ የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በምን ሲናገሩ? በልሳኖቻችን። እንደዚህ አይነት ልሳን እናንተ ጋር የለም አላችሁ? እንደዚህ አይነት ልሳን የለም። በቃ አለቀ። ማንንም ማትፎግር ማይ ብራዘር የለም እንደዚህ አይነት ልሳን። አስባችሁታል? ጴጥሮስ እንደዚህ እያለ ነበር ነው እያሉ ያሉት። ቡቡቡቡቡቡ ታታታታታታ ታታታታታታ አረ ጌታ ይቅር ይበል። ጴጥሮስ እንደዚህ ይላል ትላለህ አንተ? አረ አንተ ሐዋርያት ጴንጤ ናቸው ብለህ እንደዚህ ይላል ነው? አረ በጌታ በኢየሱስ አረ እያፈርን እንደው በመብርሃን እስማ አንዳንዴ ክርስቶስን በጣም ነው የሚያስገርመው እና በጣም የእግዚአብሔር መንግስት በጣም በደጅ ናት እና እኔ የትኛውም ሰው አሁን ወደ እግዚአብሔር መንግስት በጣም መቅረብ አለበት። ከደዚህ አይነት ቀልድ ወጥቶ ወደ ጌታ ቤተክርስቲያን መጨመር በጣም ያዋጣዋል። ክርስቶስ ድንገት ይመጣል። ያኔ እንዳናፍር በሙሽራይት ውስጥ ልንጠብቀው ይገባል። በቤተክርስቲያን ውስጥ ሆነን ልንጠብቀው ይገባል። ይሄ ቡቡቡ ጣጣጣ ቃቃቃ ምናምን ብለህ እነ ጴጥሮስ እንደዚህ ይላሉ ብትል፣ ሐዋርያው እንደዚህ ይላል ብትል ስራ ፈት አይደለም ማይ ብራዘር። መንፈስ ቅዱስ ሞልቶበት በተለያዩ ቋንቋዎች ልሳኖች በዓለም ዳርቻ እየሄደ ያስተምር የነበረ ነው ሆነ ምንለው የሞላበት ቅዱሱ መንፈስ እንጂ ሌላ አይነት ስፒሪት አይደለም። እንዲህ የሚያስብል አይነት መንፈስን አልተቀበለም ቅዱስ ጳውሎስ። ቅዱስ ጴጥሮስም የተቀበለው እንዴ ምንድነው የእግዚአብሔርን ክብር በገዛ ልሳኖቻችን ይገልጣሉ ተብሎ እስኪነገርላቸው ድረስ የእግዚአብሔርን ቃል የሚገልጡበት ቋንቋን የተሰጣቸው አለቀ። እና ጴንጤ አይደሉም እና እስቲ የተወሰነ እንሄድበት ይሆናል እና ሌላም ነገር አይቻለሁ። ቆይ እስቲ ሴቭ አድርጌው ነበር እንዲህ ወንድማችን በጋሻው ደስ አለኝም ትላለህ። በሔዋን ንጽጽር ያለችው ማናት? ይኸውልህ ተመልከተው። እንደዚህ አይነት ነገሮች ይኸውልህ ውዳሴ ማርያም እኮ በእንተ ሔዋን ተሐጽወ ሆህተ ገነት መጣበታለሁ በዚህ ተወለናል። ይኸውልህ በሔዋንም ቪዲዮ ይሰራበት ይሰራበት ይሄ ዳግመኛ በማን ተከፈተ? በድንግል ማርያም። ይኸውልህ ሔዋን ከድንግል ማርያም ጋር ልትነጻጸር በፍጹም አትችልም። በፍጹም ስህተት ነው። ልክ አይደለም። የሔዋን ምትክ አይደለችም። ሔዋን በተአምር ማርያም የሔዋን ምትክ አይደለችም። አዳም እናቱ ናት፣ ሚስቱ ናት። ኧረ በስመ አብ! እንዲህ አይነት አርጊመንት ታስቀምጣለህ? ኧረ ፈር ድንግል ማርያም ስለ ኢየሱስ ምኑ ናት? ሔዋን ለአዳም ሚስቱ ናት።
ድንግል ማርያም ለክርስቶስ ደግሞ ሚስቱ አይደለችም፣ እናቱ ናት። ስለዛ ሔዋንና ማርያም ሊነጻጸሩ አይችሉም ማለት ምንድነው? ሔዋንን ከማርያም ጋር እያነጻጸሩ መናገር አይቻልም። ከቤተ ክርስቲያን ጋር ነው እንጂ ነው ሐሳቡ። እሺ ከቤተ ክርስቲያን ጋር ማነጻጸር ይቻላል? ሔዋንን ይቻላል? ይቻላል። አዎ ይቻላል ሳይሆን ሲጀመር ንጽጽር ውስጥ አሉ። ሔዋን ለቤተ ክርስቲያን ምሳሌ ሆና ተቀምጣለች። ይህ ምንም ግልጽ ነው፣ እናውቃለን፣ እንረዳ። ይህ የክርስቲያናችን ትምህርት ነው። ጳውሎስም ብሏል ይህ ምስጢር ታላቅ ነው ቢለና ኤፌሶን ምዕራፍ 5 ላይ እኔ ግን ስለ ክርስቶስና ስለ ቤተ ክርስቲያን ይህንን ይናገራል ይላል። ስለ ባልና ሚስት መካከል ይናገራል። ዘን ለአዳም የተነገረ ይሄ ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል የሚለው ይናገርና ይህ ምስጢር ታላቅ ነው፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን ይናገራል ይላል። እና ሰው የአዳምና ሔዋን ነገር የክርስቶስና የሙሽራይቱ የቤተ ክርስቲያን ምሳሌ ነው ወይ ነው? ይህንን በጣም ብዙ ጊዜ ያስረድተናችኋል፣ ተረድተናል፣ ተማምረናል። እና ራሱ ይሄ ወንድማችን በጋሻውም ልክ ከጎኑ ሔዋን ማን ነው ከአዳም ጎን ሔዋን እንደተገኘችው ክርስቶስም ከጎኑ ልክ ሲወጋ በመስቀል ላይ ሆኖ ውሃና ደም ፈሶ የለ እና ከጎኑ ሙሽራይቱ ቤተክርስቲያን ወጣቻል። አሁን ይህንን የትኛው ከየት ነው ያገኘው? ከራሳችን አንድ ከቤተክርስቲያን ከኦርቶዶክስ አይደለ? ይህን የወሰድከው ከኦርቶዶክስ ቤተክርስቲያን ነው፣ ከቤተክርስቲያን ነው የወሰድከው። እና የሳው በዛ ከጎኑ ጌታችን ልክ አዳም እያንቀላፋ ነበር፣ ከባድ እንቅልፍ ላከበትና ከጎኑ ሔዋንን አስገኘ ሙሽራይቱን። ልክ እንደዛ ሁሉ ጌታችን በከባድ እንቅልፍ ውስጥ ነው ማለትም እየሞተ በመስቀል ላይ ቤተክርስቲያን ከጎኑ ያስትገኝ ነበር። እና ይህን ገና ከጅምሩ ከኛ ነው የወሰድከው። ለእኛ ልትነግረን ነው እንደ ከኛ ወስደ ማይ ብራዘር እንዲ ከሲጀምር ከኛ ይኮረጅከው አይደለም ከይታ መጣ እስቲ። እና ይህን የኮረጅክባት ቤተክርስቲያን ደግሞ አባቶች ደግሞ እነሱ ራሳቸው ደግሞ የእመቤታችንና የቅድስት ድንግልንም ምን አስቀምጠዋል? ንጽጽር። ቆይ አንዴ በጌታ ቆይ እስቲ እሷን ነገር ላጣራ። አንድ ነገር ይሄ ነገር ሳይ ትዝ ብሎ ነበረ። ቆይ አንዴ ጠብቁ። አንድ መጽሐፍ ላይ ቆይ መጀመሪያ እንዳለና እንደሌለ ቼክ ላደርግና ምንድን ነው ከፍሻን ሴትዮ? አንዴ አዎ እሺ አንድ መጽሐፍ እንግዲህ ፕሮቴስታንቱ የታተመች አንዲት አነስ ያለች ጽሁፍ ነበረች። ከዚህ በፊት ትንሽ ሄጄባት ነበር እንደምታስታውሱት ዮሐንስ አፈወርቅ ላይ ያልሆነ ነገር ጽፈው እና ጭራሽ ያጻጻፋቸው ትንሽ በጣም ፈኒ ነበር እና መግቢያውን እንትን ይሄው ወንድም በጋሻው ለዚህ ጽሁፍ እንደው ሂስ ስተብሎ ይሁን ምን ይሁን ብቻ የሚስ ልክ መጽሐፉ የመጽሐፉ ምርቃት ቃል ባሉበት የለ የተወሰነ ስለ መጽሐፉ የተወሰነ ነገር እሱ ነበር መግለጫ የሰጠውና መግቢያውን ነው በቃ ምለው ብሎ መግቢያውን እንዲህ ብሎ ጀምሩት ነበር። በዘመናችን ያለው ክርስትና መጽሐፉ አይደል የሚለው ነው። እንግዲህ በዘመናችን ያለው ክርስትና ድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም። እኛ ጋር ከመድረሱ በፊት ብዙ መንገዶችን አልፏል። በርካታ አባቶቻችን ዋጋ ከፍለውበታል። አንዳንዶች አካላቸውን አጥተዋል፣ ሌሎች ተገርፈዋል፣ ሌሎች ታስረዋል፣ ሌሎች የሚወዷቸውን ቤተሰቦቻቸውን ትተው ተሰደዋል፣ ሌሎች ተርበዋል፣ ሌሎች በብርድ ተሰቃይተዋል፣ ሌሎች በሰማዕትነት ወደ ጌታችን ሄደዋል።
ይሄ የክርስትናችን አንዱ መልክ ነው ይልና ሌላኛው የክርስትናችን መልክ ደግሞ ኑፋቄ ሲገባ በመከላከል ምናምን ብቻ ይነስ በዚህ ውስጥ እንደመጣ እንጂ ድንገት እንደው እጃችን እንደገባ ዕቃ ያገኘነው አይደለም ምናምን ብሎ ጸሐፊው ጽፏል። ይሄንን የጻፈው ወንድምም አረ እመቤታችን ከሔዋን ጋር ልትነጻጸር አይገባም ብሎ ይሄ አሁን ወንድማችን ይሄኛው በጋሻ ያለውን ራሱን ብሏል። ምንድነው ኤኒዌይስ እና ይሄው ራሱ በጋሻውም ይሄንን ብሏል። እና ይሄንን ካለ ታዲያ አሁን ይሄ ስለ አባቶች በዚህ ደረጃ ከተናገራችሁ አባቶች በጣም በስፋት ሔዋንንና እመቤታችንን አነጻጽረዋል። ይህን የተቃወመ አባት ደግሞ የለም። አይገርም? ይህን የተቃወመ አባት የለም። ግን ያነጻጸሩ ግን በጣም በርካታዎች አሉ። እነ ሰማዕቱ ዮስጢን፣ እነ ቅዱስ ሄራኒስ፣ በኋላ እነ ተርቱሊያን፣ እነ ግሪጎሪ ዘ ወንደር ሜከር፣ እነዚህ ጎርጎሪዎስ ገባሪ መንክራት የሚባሉ እነ ጄሮም፣ እነ ሴን አውግስጢኖስ እና ሌሎችም እነዚህ ሁሉ አባቶች ሔዋንንና ቅድስት ድንግል ማርያምን አነጻጽረዋል። በሔዋን በኩል ሞት መጥቷል፣ በቅድስት ድንግል ማርያም በኩል ሕይወት መጥቷል። ከዚህ አንጻር ይነጻጸራል የሚለውን ነገር አሳይተዋል በአንድም በሌላ መንገድ እና ይሄ ሁሉ አባት ብሎት አንድም የተቃወመው አባት ሳይኖረው እንዲህ ብሎ የጻፉ ሰዎች እንደው በዘመናችን ያለው ክርስትና ድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም፣ ከኛ በፊት የነበሩ አባቶቻችን እኮ አስተላልፈውልን ነው ያለው ሰውዬ ይመጣና ሙሉ በሙሉ አባቶችን ገደል ከቶ ድንገት የገባ ዕቃ አስመስሎ የራሱን ብቻ ይይዛል። እና በጣም ፈኒ ናቸው። በጣም የአባቶችን ነገር ስለማያውቁ ክርስትና ለእነርሱ ታሪካዊ አይደለም። እነሱ እንደፈለጉት በቃ መጽሐፍ ቅዱሳን ያነባሉ። ከዛ በኋላ መጽሐፉን ያነቡና እነርሱ በተመቻቸው መልኩ እየተረጎሙ ደስ እንዳላቸው የሚመሩት ናቸው። እንደነዚህ አይነት ሰዎችን መጽሐፍ አመፀኛ ይላቸዋል። ምን ይላቸዋል? አመፀኛ። እና ከአመፀኞቹ ተጠበቁ ይላል መጽሐፍ በተደጋጋሚ። እንደዛ ነው። እና መጽሐፍትን ዝም ብሎ እንትን የማጣመም ጉዳይ ብቻ ሳይሆን ታሪኩ በደንብ ማየት ይፈልጋል። ታሪካዊ ክርስትና ቤተክርስቲያን ቤተክርስቲያን በታሪክ ውስጥ ይዛ የመጣችው ነገር ምን ይመስላል? ዝም ብዬ ማንኛውም ሰው በዘመን ውስጥ በተለያዩ ዓመተ ምህረቶች ውስጥ እየተነሳ የሆነ ግለሰብ መጽሐፍ ቅዱስ እያነባ የራሱን ሃይማኖት እየመሰረተ እንዲኖር ነው እንደ መጽሐፍ ቅዱስ የተጻፈው አይደለም። መጽሐፍ ቅዱስ የተጻፈው በተለያየ ዘመን ላይ የሆነ ሰው እየተነሳ መጽሐፍ ቅዱስን አንብቦ እሱ በተረዳው ልክ ይረዳ እና ከዛ በኋላ የራሱን ሃይማኖት እየመሰረተ ፕሮቴስት እያደረገ እየወጣ ፕሮቴስታንት እየሆነ እንዲኖር አይደለም። የመጽሐፍ ቅዱስ አጻጻፍ ዓላማ በዛ ነው። ግን አንዳንዶች ግን ሌሎችን መጽሐፍት ደግሞ እንደሚያጣምሙ የጳውሎስን መልእክታት ያጣምማሉ አለ ማን? ቅዱስ ጴጥሮስ በመልእክቱ ቆይ አንዴ እሷን ላንብብላችሁና ሄዱ የምታሳየን ነገር ካለ አይተን እንሰነባበታለን። በጋሻውን ተውት፣ እንመጣበታለን። ጭራሽ ንግስት የሚባለውም እናት አይደለም ሚስት ብቻ ነው የሚል ነገርም ሲናገር ነበር። መጽሐፍ ቅዱስን የማያነበውም እንዴ ቴጌ የሚባሉት እናቶችም ጭምር ወይም ኩን ማለት ነው። ንግስት እየተባለች የምትጠራ እናትም አለች። የንጉስ እናትም ንግስት ትባላለች። ግን እሱ አይደለም ትልቁ ቁም ነገር። ግን ቆይ አንዴ ለምን እንዳነሳሁላችሁ መለክም ምን ነበር ራሳችሁ ነበር? እሺ የጴጥሮስ መልእክት ላይ እሺ ሁለተኛ ጴጥሮስ ምዕራፍ 3 ላይ እሺ ከቁጥር 15 የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደው ወንድማችን ጳውሎስ ተመልከቱ። እንዲሁም የተወደደው ወንድማችን ማን? ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገር ይልና እርሱ አስቀድሞ አንዳንድ ነገሮች አንስቷል። ከእሱ ጋር ያያይዙ ይናገራል። ጳውሎስ ጽፏል ይልና ተናግሯል ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ጳውሎስ ጽፏል ካለ ማለት ነው። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህን የትኞቹን? የጳውሎስን መልእክታት ለገዛ ጥፋታቸው ያጣምማሉ። የጳውሎስን መልእክታት እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ደግሞ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። እና እንደዛ ነው ጋይስ፣ ከአመፀኛ መጠበቅ አለብንና ያ እሺ ይሉ የምታሳይን ነገር ካለ አሳይና እንጨርስ። እሺ ይሄ ወንድም ደግሞ
እሺ ሰው እሺ ሚስ ላድርግ እኔ እረኛ ነኝ ብዬ ስልህ ነገር የማይገባኝ ገሪባ እንዳልመስልህ። እንግዲህ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን በሰማይና በምድር ተሰጠኝ ከዚህ ጀምሮ ማለት ነው። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። በዚህ ቃል መሰረት የሚቀድመው ምንድነውን እያልከን ያለው? ራልይ ጥምቀት ነው አይደል እያልከን ያለው? አታምነው? ቆይ ነው አይደል እያልከኝ ያለው? ይኸውልህ በአንተ በማደል እያልከን ያለው በቃ እኔ ደግሞ በዚህ ቃል መሰረት ጥምቀት አይቀድምም። ለምን ስብከት ይቀድማል አስቀድሞ? ለምን? ኦኬ ቴንክ ዩ። ለምንድነው ስብከት የሚቀድመው? አስቀድማችሁ ስበኩ ስላላቸው እንዴ። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ከዛ በኋላ እያስተማራችኋቸው ይላል። ጥምቀቱ ቀድሞ ትምህርቱ የተከተለበት ነው። ስለዚህ ፋይት አይኖረው። ጆን ምን አልክ አንተ? ወይ ምን ይሆን ታይ አንዳንድ እንደዚህ ጣልቃ ምትገብ ወንጌላዊ ተብሎ ተጠርቶ ምን መጽሐፍ ቅዱስ ያውቃል? እዛኛው ቤት ብቻ ነው። እዚህኛውን ቤት የነሱን ጩኸት ይዘው የሚጮኋሉ። ናግባ እጅ አውጣና ናግባ። በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት ውሸት። እረኛ እኔ ግልጽ ነው የሚላት እዛ። አዎ እና ኤኒዌይስ ቴንኪዩ ሄሉሻ ጌታ ያክብርልን፣ እናመሰግናለን ምናምን። የዚህን ያህል ካልን የሚበቃን ይመስለኛል። ሄሉ በቃ በደንብ ወደ ስራሽ ቤት ተመለሽ እና አሁን ለእነዚህ ሰዎች ያን ያህል የሆነ ጊዜ ራሱ መስጠት የሚያስፈልግ አይመስለኝም። አሁን በደንብ ማለት በስብከት ምናምን ደረጃ ያን ያህል በሚያስፈልግ ነገር ሲኖር ብቻ እንትን ማለት ነው። ሄሉን ያሉትን እንዳሉ እያስመሰለች ምናምን ሳይሆን በቃ ያሉትን ታመጣለች። ስህተታቸውን በሌላ ቪዲዮ ደግሞ ታሳያለች እዛው ጋር ምናምን እና በጣም ትምህርት ይሰጣሉ። ፈን ነው ግን በጣም ትምህርት ታገኙበታላችሁ እና እንዲህ ለማድረግ እውቀት ይፈልጋል እና ሄሉ በጣም ደስ የምትል እህታችን ናት። ያው ኦጂ ናት ትላለች፣ ከበፊትም የነበረች ናት። እዚህ ጉዳይ ላይ ትላለህ እና በደንብ ትንበሉ የእሷን ምናምን እዩ፣ በደንብ ፎሎ አድርጓት። የሌሎችንም ወንድም እህቶችን ሚናን ሮሚ ጠፍታለች፣ የእነሱን አሁን ስም ባልጠቅስ ይሻላል። ለካ ቆይ ስም መጥቀሱ ይቅርብኝና ግን የሁሉንም ምክንያቱም ለራሳ እችላለሁ ዘረዝር አልኩና መሀል ላይ ከረሳሁኝ ያልቅልኛል ጋይስ እና እንደዛ ነው። አንድ መዝሙር እንስማ ዝም ብለን ምን ይለናል? መዝሙር ሰምተን እንለይ። እሺ መዝሙር እንስማ አንድ እና አዲስ ማለዳ ሳይቀር ሁሉንም ሰዎች አታስጠሩኝ ስም። እስቲ ምን መዝሙር ልክፈትላችሁ?